ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሌላኛውን ጉዳይ ደግሞ እንመልከት። የጋትሶን ጉዳይ እናንሳ። አፍሪካ የሁሉ ተሳታፊ አይገባትም የሚል አስተያየት ሰጥቷልና ይህንን ጉዳይ እንመልከተው። ብዙ አፍሪካውያን ያስቆጣ ንግግር ሆኗል። ተገቢው ቁጥር ስንት ነው የሚለውንም እንደዚሁ እናንሳ። በእርግጥ ብዙ የአፍሪካ ክለቦች ይሳተፋሉ አይደል? ያው የአፍሪካ ብቻ ሳይሆን ሌሎች ሀገራቶችም እንደዚሁ ይሳተፋሉና እንመልከተው ይህንን ጉዳይ። የእሱ አስተያየት ግን ከየትኛው አንጻር ነው የሚለው እናንሳ። ሰሞኑን ጄናሮ ጋቱሶ የሰጠው ይሄ አስተያየት በአፍሪካ የሶሻል ሚዲያ ተጠቃሚዎች ጭምር ብዙ ሲያስወግዘው የነበረ ነው። ከኖርዌይ ጨዋታ በፊት ሞልዶቫን ካሸነፉ በኋላ የሰጠው አስተያየት ነው እና እኛ አንድ ጨዋታ ነው ያላሸንፍ ነው፣ ከ7 ጨዋታ 6ቱን አሸንፈናል፣ ግን የዓለም ዋንጫውን አንሳተፍም። በፊት ሁለተኛው ሆኖ የሚጨርሰው ቡድን በቀጥታ ወደ ዓለም ዋንጫ ያልፍ ነበር። አሁን እንደዛ አይደለም። አውሮፓ እየተበደለ ነው። አፍሪካን ተመልከቱ። እኔ አሁን 1990 1994 ላይ 2 ብቻ ነበሩ፣ ተመልከቱ አሁን 9 ይሳተፋል ከአፍሪካ። እና የዩኤፋ የአውሮፓ ብሔራዊ ቡድኖችን ወደ ዓለም ዋንጫ የማለፍ ጉዳይ በተመለከተ የፎርማት ለውጥ መደረግ አለበት። ትክክል አይደለም ማለት አፍሪካን ብቻ አይደለም የተናገረው፣ በእርግጥ ደቡብ አሜሪካንም ተናግሯል። እኔ ስለ ጄናሮ ጋቱሶ አስተሳሰብ ነው ብዙ መናገር አልችልም፣ ወይም ሌላ አይነት አመለካከት ስለ አፍሪካ ካለው አላቅም። ግን ውስጡ ጤነኛ ያልሆነ አንደርቶን ግን አለው። የላቲን አሜሪካን እንጠቀሰን እንደውም የላቲን አሜሪካ ሎጂካል ነው ልትይ ትችላለሽ። 10 ናቸው አይደለም የደቡብ አሜሪካ ተሳታፊዎች፣ 6ቱ በቀጥታ ያልፋሉ፣ 7ኛው በማጣሪያ ሊያልፍ ይችላል። 70% ማለት ምንድን ነው ይሄ? እኛ 6 ጨዋታ አሸንፈን አናልፍም አለ። ግን በተለይ አፍሪካ ላይ አንዳንድ የፋክት ኢናኩሬሲም አለ፣ ትክክለኛ ያልሆኑ ክርክሩ በሙሉ ሚዛኑን የሳተ መሆኑ ብቻ ሳይሆን ለምሳሌ 2 ነበሩ 94 አለ፣ 2 አልነበሩም 3 ነው የነበሩት ሲጀመር። እና ከ1998 የዓለም ዋንጫ ጀምሮ እስካሁን እስከ 2026 የዓለም ዋንጫ ድረስ 2026 የዓለም ዋንጫ የተሳታፊዎች ሀገራት ቁጥር ወደ 48 ማደጉ ነው የአፍሪካ ተሳታፊዎችን ቁጥር ከፍ ያደረገው እንጂ የዓለም ዋንጫ ውድድር ወደ 32 ሀገራት ውድድር ከፍ ካለ በኋላ 1994 ላይ 24 ሀገራት ነበሩ፣ ከዛ 32 ሆኑ። ከ98 ጀምሮ 32 ናቸው። አፍሪካ ሁሌም 5 ብቻ ነው የነበራት። በጣም ግዙፍ አህጉር ነው። ተገቢ ምንድን ነው ነው ክርክሩ። ልክ ነው 9 ደርሰዋል። ግን ለምሳሌ አንድ አሁን እንግዲህ በአውሮፓ ስፖርታዊ ስኬት ምክንያት ነው በካርተ ብላንሽ በቃ አፍሪካ ስለሆኑ ልክ እንደ ድሮ በኢንቪቴሽን መሳተፍ ነው የፈለጉት። አልገባኝም። በአህጉራቸው ያሉ የማጣሪያ ጨዋታዎችን አሸንፈው የማለፍ ጉዳይ ነው ነገሩ አይደለም። አሁን አፍሪካ ከአጠቃላይ ህዝቡ አንጻር ካየሽው 16% ብቻ የሚሆኑት ሀገራት ናቸው የሚወከሉት። ከአውሮፓ አሁን ባለው በጣም ተበድለናል የሚል ስሜት ኖሮ አንደር ሪፕሬዘንት ተደርገናል የሚል ስሜት ኖሮ ቤዚክሊ ጥያቄው የአውሮፓ ኮታ ከዚህም በላይ ይስፋ ነው። ሌላ ሊሆን አይችል። ለአፍሪካዎቹ የተሰጠው ኮታ ለእኛ መሰጠት አለበት። እኛ እናልፍ ነበር። እንደዛ ቢሆን ኖሮ እንዴት 9 ተሳታፊ ይኖራቸዋል ነው የክርክሩ ነጥብ። አሁን ይሄ በሜሪት ሌሽተንስታይንን ሞልዶቫን ምናምን ስላሸነፈ ብቻ ነው እንግዲህ እንደዚህ አይነት ደህና ቡድን ሲያገኘው ኖሮ ያላለፈም ወይም በፊት ሳን ማሪኖ ስዊዘርላንድ። አንድ ጣሊያን ስትወርቅ ሁሌም ሰበብ የመፈለግ ነገር አለ። አንዳንዴ በቅርብ ጊዜ የጣሊያን የፖለቲካ አቅጣጫ በጣም ቀኝ ዘመም ሆኗል እና በጣም ጸረ ስደተኛ የሆነ የፖለቲካ ኦሪየንቴሽን አለባቸው እና የሆነ ጊዜ ኢሚግሬሽን ነው ይህንን ሁሉ ያደረገብን።
በሀገራቸው ኢኮኖሚ ድቀት በሚፈጠርበት ጊዜ ከ2008ቱ የፋይናንስ ቀውስ በኋላ ከተናጡት ሀገራት መካከል አንደኛው ጣሊያን ነች እና ብዙ የኢኮኖሚ ሚስ ማኔጅመንት አለበት። እንደ ጣሊያን ጠቅላይ ሚኒስትር የሚቀይር ሀገር የለም። እንደ ጣሊያን የተረጋጋ ካቢኔ የሌለው ሀገር በአውሮፓ የለም፣ አይገኝም ጭራሽ። በእኛ ዘመን እንኳ ስንት ጠቅላይ ሚኒስትሮች አየን። በየአመቱ በየ2 አመቱ ጠቅላይ ሚኒስትር የሚቀይሩ ናቸው። ግን ሁልጊዜም የኢኮኖሚ ድቀታቸው በሚመጣ ጊዜ ስደተኞች ላይ የማላከክ ፍላጎት አለ። ሴሪያንም ልክ እንደዚህ አይነት እነሱ እንደሚሉት ህገወጥ የሰው ፍልሰት ባያስጨንቀውም ግን የጣሊያን እግር ኳስ የተዳከመው ብዙ የውጭ ሀገራት ዜጎች ስላሉ ነው እዚህ የሚል ሁሌ የሆነ ሰበብ ይቀርባል። የጣሊያን ብሔራዊ ቡድን ከዓለም ዋንጫ ሲቀር ሁል ጊዜ የሆነ ሰው ድክመት ነው። እንዲህ አይነት ሰበብ የማቅረብ ልማድ አለ። ጋቱሶም የአፍሪካ ብሔራዊ ቡድኖች ነው ኬካችንን የወሰዱብን አይነት የሚመስል ንግግር ነው ያደረገው እና ይሄ ደግሞ በጣም ሴንሲቲቭ ጉዳይ ነው። አፍሪካ እኔ በእኔ ግምት ከበቂ በላይ የቀኝ ገዢዎች በደል ደርሶባታል። አሁን ያሉት የአፍሪካ ድንበሮች፣ ወሰኖች ምናምን በ1888 ልክ እንደ ኬክ በዛ የቪየና ኮንቬንሽን በቀደም ባነሳውት የቪየና ኮንቬንሽን ከፋፈሏት ከኮንጎ ቤዚን ወዲና ወዲያ ብለው ይሄንን እኔ ስክራምብል ፎር አፍሪካ ስካፍል ፎር አፍሪካ ወይም የሚል ስም የነበረው። አሁን ያሉት የአፍሪካ ሀገራት ድንበሮች በሙሉ በቀኝ ገዢዎች የተሰመሩ ድንበሮች ናቸው። አፍሪካን ሪሜክ አድርገዋታል እነሱ ራሳቸው እንደወደዱ እንደፈቀዱ ተከፋፍለው ጉልበት አለን ያሉ ሰዎች በሁሉም ዲስሪጋርድ መጥተው ነው ያንን ያደረጉት እና ይሄ ኮሎኒያል ሌጋሲ የሰዎች አእምሮ ውስጥ ሳይኖር አልቀረም። ጣሊያኖቹ ደግሞ ከዚህ በፊት እንዲህ አይነት ታሪክ አላቸው። በቀደም ስለ ኮንጎ ሳነሳሽ ስለ ዦ ሃቨላንጅ እያነሳው ነበር፣ ስለ ቀድሞ የፊፋ ፕሬዚደንት ስለነበሩት ብራዚላዊ። እሳቸው ወደ አፍሪካ ብቻ አይደለም የመጡት። እኔን ከመረጣችሁም ለእኔ ድምፅ ከሰጣችሁ አፍሪካ አንድ ተሳታፊ ቢያንስ ቋሚ ተሳታፊ ይኖራታል፣ ዋስትና ያለው ከሌላ አህጉር ብሔራዊ ቡድን ጋር የማጣሪያ ጨዋታ ውስጥ ማለፍ የማይጠበቅበት አንድ ብሔራዊ ቡድን ይኖራል ብለው ቀሰቀሱ። ግን ይህንኑ አይነት ተመሳሳይ ዓላማ ያለው ቅስቀሳ ወደ ካሪቢያንም ወደ እስያ ፌዴሬሽኖችም ሄደው አድርገውታል። ዓለም ዋንጫን የበለጠ ዓለም አቀፋዊ ለማድረግ የተደረገ ጥረት ነው። ለረጅም ጊዜ የአውሮፓ ኮንትሮል ስለነበረበት አሁን ሊቀርብ የሚችለው ክርክር እንግዲህ የዓለም ዋንጫን የምናሸንፈው እኛ ስለሆንን ደጋግመን እኛንን መሳተፍ ያለብን የኬኩ ትልቁ ፖርሽን ለእኛ ነው መሰጠት ያለበት የሚል ይመስላል የጋቱሶ የምንድነው የክርክር አንደርቶን እና ሪፕሬዘንቴሽን በጣም ወሳኝ ነው። አንድ ብሔራዊ ቡድን ነው መጨረሻ ላይ የሚያሸንፈው የዓለም ዋንጫ። ይገባኛል አሁን የዓለም ዋንጫ ራሱ ዩሮሴንትሪክ መሆን ጀምሯል። አርጀንቲና እስክታሸንፍ ድረስ ከ2002 የዓለም ዋንጫ በኋላ እስከ 2018 ያሉትን የዓለም ዋንጫዎች በሙሉ የአውሮፓ ብሔራዊ ቡድኖች ናቸው ያሸነፉት። 2006 ላይ ጣሊያን የጋቱሶ የነበረበት፣ 2010 ላይ ስፔን፣ 2014 ላይ ጀርመን፣ 2018 ላይ ፈረንሳይ። እሱ ብቻ ሳይሆን ብዙዎቹም ፍጻሜዎች የአውሮፓ ፍጻሜዎች ናቸው። 2006 ላይ ጣሊያን ከፈረንሳይ፣ 2010 ላይ ሆላንድ ከስፔን፣ 2014 ላይ አርጀንቲና መግባቷ ጀርመን ከአርጀንቲና መሆኑ ካልሆነ በስተቀር 2018 ላይ ክሮኤሽያ ከፈረንሳይ የተጫወቱት። ስለዚህ ኦል ዩሮፒያን ፋይናልስ ናቸው እና በውጤታችን ምክንያት ይመስላል ክርክሩ። የዓለም ዋንጫ ግን መጀመሪያ ሪፕሬዘንቴሽን ነው እና ሪፕሬዘንቴሽን ከሆነ ዩኤፋ 29% የሚሆኑት የዓለም ዋንጫ ተሳታፊዎች ከአውሮፓ ሀገራት መካከል 29% የዓለም ዋንጫ ላይ ይሳተፋሉ። ከአፍሪካ 16.7% ነው እና የአፍሪካ የህዝብ ቁጥር ሪፕሬዘንቴሽን ከሆነ አይገባቸው የሚል ክርክር የሚነሳ ከሆነ እንዲያውም እስያና አፍሪካ ናቸው አንደር ሪፕሬዘንት የተደረጉት። ሁለቱም ከቢሊየን እስያማ ቻይና ህንድ እኮ እንደው በህዝብ ብዛታቸው ምክንያት በቀጥታ ይሳተፉ የሚል ክርክር የለም። ለምሳሌ ጥሩ ብሔራዊ ቡድን የላቸውም፣ በቃ ይሳተፉ እኛ ትልልቅ ለዓለም ዋንጫ በቀጥታ እንለፍ የሚል ክሌም ሲያቀርቡ ሰምቼ አላውቅም ለምሳሌ እንጂ 2.4 ቢሊዮን ህዝብ በድምር ያላቸው ናቸው ህንድና ቻይና። በቃ ጥሩ ብሔራዊ ቡድን የላቸውም። ህንድ የዓለም ዋንጫ አልፎ አያውቅም። ቻይና አንድ ጊዜ በሞራ ሚትሮኖቪች ዘመን እሱንም ቅድም ስለ ኩራሳው ሳነሳ እንዳልኩት የዓለም ዋንጫ የፎርማት ለውጥ ተደርጎ ስለነበር ጃፓንና ደቡብ ኮሪያ የዓለም ዋንጫ አስተናጋጆች ስለነበሩ ለሌሎች ተጨማሪ የእስያ ሀገራት በዓለም ዋንጫ ለመሳተፍ ተጨማሪ 2 ኮታዎች ነበሯቸው። ከተለመደው አንድ ተጨማሪ ስፍራ ቢያንስ ነበራቸው ማለት ነው።
እና እንዲህ አይነት ክርክር ይቀርባል። እስከ ቅርብ ጊዜ ድረስ ግን እስካለፈው የዓለም ዋንጫ ድረስ ከአፍሪካ 9% ብቻ የሚሆኑት 54 ሀገራት ናቸው አፍሪካ ያሏት እንደ አህጉር 5 ነበር ይሳተፉ የነበሩት 9% ብቻ ነው የነበረው። አውሮፓ ደግሞ በታሪክ በትንሹ 30% ሪፕሬዘንቴሽን ነበራቸው። እና የዓለም ዋንጫ ላይ ምልሽ በቅርብ ጊዜም የሆኑ ርቀቶች መሄዳቸው እንደተጠበቀ ሆኖ ሞሮኮ ያለፈውን የዓለም ዋንጫ ግማሽ ፍጻሜ ድረስ ሄዷል። ከነ ዲስአድቫንቴጁ የአፍሪካ እግር ኳስ ካለበት ዲስአድቫንቴጅ ጋር ጭምር አብዛኛው ዲስአድቫንቴጅ በአውሮፓዎቹ የኮሎኒያል ሌጋሲ ምክንያት የመጣ ነው። ብዙዎቹ የአፍሪካ ሀገራት ልክ እንደ አውሮፓዎቹ ለመጀመር እድል አልነበራቸውም። ብዙዎቹ የአፍሪካ ሀገራት ከ1960ዎቹና 70ዎቹ በኋላ ነው ነጻ መውጣት የጀመሩት። ከአውሮፓዎቹ ነጻ ለመሆን ብዙ አመት ፈጅቶባቸዋል። ያኔ አውሮፓዎቹ ስንት የዓለም ዋንጫ እንደተጫወቱ አላቅም። እና አንዳንዱ ነገር ጤነኛ ያልሆነ ነገር ነው። በእርግጥ ውጤትን ብቻ ከሆነ የምትወስጂው ለምሳሌ የዓለም ዋንጫ ተሳታፊ ሀገራት መካከል ከ48 ናቸው አይደል የሚሳተፉት 48 ይሆናሉ ብለን ብናስብ 25ቱ የአውሮፓ ብሔራዊ ቡድኖች ናቸው። እና በጣም አደገኛ የክርክር ነጥብ ይመስለኛል። እኔ ለምሳሌ የደቡብ አሜሪካንን ክርክር በተመለከተ ምናልባት እሱ ላይ ነጥብ አለው ብዬ አምናለሁ። ለምን በፊት ለምሳሌ ታስታውሻለሽ 2017 ላይ አርጀንቲና ከኤኳዶር ሲጫወቱ አርጀንቲና ወደ ዓለም ዋንጫ ማለፏን አላወቀችም። አጣብቂኝ ነበር በጣም። የሊዮኔል ሜሲ ሃትሪክ ነው ሊማ ላይ ነው ማን ነው ኤኳዶር ላይ ብቻ ኤኳዶር ላይ ሄዶ ሃትሪክ ከሰራ በኋላ 2018 ዓለም ዋንጫ ላይ በሜሲ ምታት ነው አርጀንቲና ወደ ዓለም ዋንጫ ያለፈችው። የመጨረሻው ጨዋታ ሲደረግ አርጀንቲና ወደ ዓለም ዋንጫ ማለፏን አናውቅም ነበር። ከዛ 1993 ላይ እንደዚሁ ብራዚል ጭንቁ ማን ራሱ አርጀንቲና ጭንቁ ውስጥ ገብታ በነበረችበት ጊዜ በጣር ነበር ወደ ዓለም ዋንጫ ያለፈችው። 2002 የዓለም ዋንጫ ብራዚል በጭንቅ ነበር ወደ ዓለም ዋንጫ ያለፈችው። ያ ጂኦፓርዲ እየቀረ ነው። አሁን አርጀንቲና እና ብራዚል ኦልሞስት የተረጋገጠ ነው ሁሉንም የዓለም ዋንጫ ማጣሪያ ማለፋቸው። በተለይ 48 ሀገራት የዓለም ዋንጫ ሆነ ማለት 6 በቀጥታ የሚሳተፉ አንድ ተጨማሪ 7ኛ አለ ማለት ምናልባት ከህዝቡ ብዛት ከሀገራቱ ቁጥር አንጻር ትንሽ ሊሆን ይችላል። እኔ ውጤት ከግምት መግባት ስላለበት ይገባኛል ግማሹ ማለፋቸው። ምናልባት ስለ ላቲን አሜሪካ የተናገረው ነገር በትክክል በሆነ ኦነስትሊ ልረዳው ይችላል። አፍሪካን በተመለከተ ግን ትክክለኛ ስቴት አይመስለኝም። እስያ አሁን እስከ ቅርብ ጊዜ ድረስ 10% ብቻ ከአጠቃላይ የአህጉሪቱ የህዝብ ቁጥርና ከሀገራቱ የህዝብ ቁጥር የ10% ሪፕሬዘንቴሽን ብቻ ነው የነበራት የእስያ አህጉር። እና እኔ ሰው እንዴት እንደሚያው አላቅም ነገሩን፣ ግን አንዳንድ የሳታቸው ነጥቦች ያሉ ይመስለኛል። እና ለዩኤፋ ልክ የድሮ አይነት ኢንቪቴሽን በቃ እኛ ጣሊያን ስለሆንን የዓለም ዋንጫ ላይ መሳተፍ አለብን የሚል በሜሪቶክራሲ ኖርዌይን ብለጡ ቀላል ነው የቤት ስራው። ኖርዌይ በሁለቱ ጨዋታዎች 7-1 አሸነፈቻቸው እና እንግዲህ አጣብቅኝ ውስጥ ገባ። አሁንም አልወደቁም ከዓለም ዋንጫ። ተጨማሪ ደግሞ እድል አላቸው ተጨማሪ ሀገራት ተጨማሪ አውሮፓ አሁን ስንት 42 ነው ያወቅ ነው አይደለም 6 ተጨማሪ ሀገራት ይታወቃሉ። እና ከቀሩት 6 ቦታዎች 4ቱ ለአውሮፓዎቹ የሚሰጥ ዩኤፋ ራሱ በራሱ በኔሽንስ ሊግ እና በፕሌኦፍ ጨዋታዎች ይለያቸዋል። 4 ተሳታፊዎች ይኖራሉ ተጨማሪ 4 ተሳታፊዎች ይኖራሉ። ጣሊያን አንደኛዋ ልትሆን ትችላለች። ለምን እዚህ አይነት የማጣሪያ ሂደት ውስጥ እንገባለን? ጣሊያን ስለሆነ እንሳተፍ ካልሆነ በስተቀር የራሱን የማጣሪያ ጨዋታ ማለፍ ካቃተው በኋላ ኖርዌይን ማለፍ ካቃተው 5 ሚሊዮን ህዝብ ያላትን ኖርዌይን ከ1998 በኋላ የዓለም ዋንጫ ተሳትፋ ማታቀው ኖርዌይን ከ2000 የአውሮፓ ዋንጫ በኋላ በሜጀር ዓለም አቀፍ ውድድር ላይ ተሳትፋ የአውሮፓ ዋንጫ የዓለም ዋንጫ ተሳትፎ ማታቀውን ሀገር ማለፍ ካቃተው በኋላ ነው እንዲህ አይነት ክሌም ያመጣው። እና በአፍሪካ ውስጥ ብዙ አስተያየት እንዲሰጥበት አድርጓል። እና ብዙ ታሪክ ስላለን ከአውሮፓዎቹ ጋር እንዲህ አይነት አነጋገር አደገኛ ይመስለኛል። ቅድም ያልኩት የዦ ሃቫላንጅ ፕሮፖዛል ሲደረግ እና የዓለም ዋንጫን የበለጠ ዓለም አቀፍ ለማድረግ የዓለም ዋንጫ አሁን የአውሮፓ ዋንጫ የራሱን የቻለ ውድድር አለው አይደል? የዓለም ዋንጫ ደግሞ ዓለም አቀፍ ውድድር ነው። እና ያኔ አሁን የፊዮረንቲና ስቴዲየም የሚሰየምበት ስም አርቴሚ ፍራንኪ የሚባሉት ሰው ያኔ የዩኤፋ ፕሬዚደንት ነበሩ። እና ዦ ሃቫላንጅ ተጨማሪ ለአፍሪካ ቢያንስ አንድ ተጨማሪ ኮታ ያስፈልጋል። ምክንያቱም በፊት ምን ነበር በአፍሪካ የነበረው የማጣሪያ ሂደት ለነገሩ ከዛ በፊት 2 ብቻ ነበሩ የተሳተፉት ሲጀመር። ግብጽ ተጋብዛ ነው 1930 ማጣሪያ አልነበረም። ለነገሩ ማጣሪያ ላድርግ ብትል ነጻ የወጣ ሀገር ነበር እንዴ 1930? ነጻ የወጣ የአፍሪካ ሀገር እኮ አልነበረም። ሁሉም በቀኝ ግዛት ስር ነው የነበረው። ምናልባት በዛ ዘመን እኛም በጣሊያን ኦኩፔሽን ስር ሳንሆን አንቀርም። 5 ዓመት እዚህ ጣሊያን ኦኩፓይ አድርጎናል።
አይደል? እና ነጻ የነበረ ሀገር ምናልባት ላይቤሪያ ነው። የላይቤሪያ ደግሞ ራሱን የቻለ ታሪክ አለ። ስለዚህ ግብጽ ምን የማጣሪያ ጨዋታ ሳታደርግ እንደ እንግዳ ተጋባዥ ሆና የ1930 ዓለም ዋንጫ ላይ ሄደች። አፍሪካዎቹ አይደለም ብሔራዊ ቡድን ሊኖራቸው ሀገርም አልነበራቸው። ሀገራቸውን በአውሮፓዎቹ ተቀምጠው ስለነበር ከዛ 38ም 34ም ኢቭን 50ም ሲደረግ ብዙ የአፍሪካ ሀገራት ስቲል በአውሮፓዎቹ በቀኝ አገዛዝ ስር ይማቅቁ የነበሩበት ዘመን ነው። ስለዚህ ሞሮኮ ነች በቃ ለመጀመሪያ ጊዜ በማጣሪያ ያለፈችው። ግን የሞሮኮ መንገድም ወይም ከዛ በዛ ሰሞን የነበረው የአፍሪካ ሀገራት ወደ ዓለም ዋንጫ የመሳተፍ መንገድም መጀመሪያ አፍሪካ ውስጥ ትጫወቺና የአፍሪካው ቤስት ትሆኛለሽ፣ ከዚያ ከእስያ ቡድን ጋር ትጫወቻለሽ። ያንን ቡድን ካለፍሽ ደግሞ ዩኤፋ ሌላ ቡድን ያዘጋጃል ከአፍሪካ ብሔራዊ ቡድን ጋር የሚጫወት። በጣም ኃይለኛ ሀስል ነበሩ። ግን ጆዋው ሃቫላንጅ አንድ ጋራንቲ ይሰጣለሁ ምናምን ሲሉ የዩኤፋ ፕሬዚደንት አርቴሚዮ ፍራንኪ በጊዜው ሃቫላንጅ የዓለም ዋንጫን አፈረሰው፣ ለአፍሪካዎችና ለእስያዎች ሸጠው፣ አንድ ተጨማሪ ተሳታፊ በራሳችሁ የማጣሪያ ቤት ስራችሁን ካጠናቀቃችሁ በኋላ ጥሩን ቡድን ታሳትፋላችሁ ስላሉ ብቻ እና ዲሞክራቲክ ሪፐብሊክ ኮንጎ ስለተሳተፈች ብቻ አርቴሚዮ ፍራንኪ አብጠለጠሏቸው፣ ሸጠው የዓለም ዋንጫ ለእስያና ለአፍሪካ የሚል እና እንዲህ አይነቱ ነገር በጣም አደገኛ እንትን ነው። አሁን ሌሎቹም ፕሬዚደንቶች ያንኑ መንገድ ነው የቀጠሉት። ያው ለፖለቲካ ፍላጎታቸው ሊሆን ይችላል። ምክንያቱም ዩኤፋ የድሮ ፕሪቪሌጅ የለውም እና በአውሮፓ ነው የሚሰጠውን አስተያየት በተመለከተ ትክክል ይሁን አይሁን ያው አውሮፓ ውስጥ እኛንን መሳተፍ ያለብን። እንግዲህ ከ48ቱ 25ቱ በፊፋ ራንኪንግ እኛንን ቤስት 25ታችን እንሳተፍ ነው የሚመስለው ነገሩ እና የማጣሪያ ጨዋታዎቻችን ላይ ጥሩ ብንሆንም ባንሆንም የሚመስል አውሮፓውያን ስለሆንን ጣሊያኖች ስለሆንን ምናልባት የዓለም ዋንጫን ያቀና ነው ስለሆንን የዓለም ዋንጫን ብዙ ጊዜ ያሸነፈው አህጉር አውሮፓ ስለሆነ እንሳተፍ የሚል አይነት አንደርቶን ያለው በጣም አደገኛ ንግግር ይመስለኛል። ይሄ የሃቫላንጅ ሞዴል ቀጥሏል በጆሴፕ ሴፕ ብላተርም በጃኒ ኢንፋንቲኖ። አሁን የእነዚህ ሰዎች አላማ እነዚህን ሀገራት ለመጥቀም መሆኑን አላውቅም። ምክንያቱም ድምጽ ለማግኘት ይፈልጋሉ። ኢንፋንቲኖ ወደ አፍሪካ መጥተው የአፍሪካ አህጉርን ይሁንታ አገኙ ማለት 54 ድምጽ አገኙ ማለት በአውሮፓ አከራካሪ ናቸው። አንድ ሌላ ባላንጣ ቢመጣባቸው እርግጠኛ ነኝ ከ50% በላይ ድምጽ አያገኙ። አውሮፓዊ ናቸው ሰውዬው፣ ጣሊያን ስዊዘርላንዳዊ ናቸው፣ ግን አያገኙም ያንን ድምጽ። የአፍሪካን ግን ሙሉ ሊያገኙ ይችላሉ 54። ስለዚህ በፖለቲካዊ ምክንያት አፍሪካን በብዙ ጉዳዮች የሃቫላንጅን ሞዴል እየተከተሉ ኢንዶርስ ሊያደርጉ ይችላሉ። ምክንያቱም የዋን ካንትሪ ዋን ቮት ሲስተም ታሪክ ቀይሯል ከ1960ዎቹ መጨረሻ ጀምሮ እና ይሄ ምንድነው የተፈጥሮ መብት አለን የሚመስል የመለኮት መብት አለን ምንድነው ዲቫይን ራይት አለን የሚመስል አይነት አቋም ጄናሮ ጋቱሶ አንጸባርቋል። እኔ እንዳልኩት በዚህ በኮሎኔል ፖስቸር ላይ ምን አይነት አቋም አለው ምናምን የሚለውን በቀኝ ግዛት ታሪክ ላይ አይነት አቋም አለው የሚለውን አላቅም፣ ግን የጣሊያን ብሔራዊ ቡድን አሰልጣኝ ነው። የጣሊያን ብሔራዊ ቡድን አሰልጣኝ ነው። ስለዚህ ከጣሊያን ፊቶች መካከል አንደኛው ነው እሱ። የጣሊያን ብሔራዊ ቡድን ኃላፊነት ሰው እንደፈለገ አስተያየት እንዲሰጥ የሚያስችል ኃላፊነት፣ የኃላፊነት ስሜት አብሮት መምጣት አለበት። የኃላፊነት ስሜት ያልተሰማው ሰው ንግግር ነው በእኔ አስተያየት እና ትንሽ ጋቱሶ ለማብጠልጠል ፈልጌ ነው። አዎ ይተሳካል ይመስለኛል። ግን ያው ብዙ ደግሞ አፍሪካውያን በሚገቡ አይነት አስተያየት ሰጥተውታል አይደለ? ብዙ ተቃውሞችና ብዙ ደግሞ እንዴት እንደዚህ ይላል የሚሉ የቁጣ አስተያየቶች የተሰጡበት አስተያየት ነው። የተወሰኑ ደግሞ የአድማጮቻችንን አስተያየት እንቀበል። ብሩሽ ተስፋ ጄናሮ ጋቱሶ ማሰልጠንም ንግግርም አንድ ላይ ነው እንደ የጠፋበት። ሲጀመር ጥፋቱ እሱ አይመስለኝም። የጣሊያን እግር ኳስ ማህበር እንጂ በፍጹም ዲዘርቭ አያደርግም ጣሊያንን ለማሰልጠን። እኔ ከሞትኩ ሰርዶ አይብቀል ይመስላል ነገሩ ብሏል። ጀማል አብደላ ሚል አድማጫችን ጋቱሶ የወረደ ንግግር ነው ያደረገው። አፍሪካ በቆዳ ስፋቷና በስሯ ባሏት ከ50 በላይ ሀገራት የሚገባትን ተሳትፎ ነው ያገኘችው። አሁን ላይ እነ ሞሮኮ፣ ሴኔጋል አውሮፓ ካሉ ቡድኖች የማይተናነሱ ናቸው። በዛ ላይ አብዛኛዎቹ የአውሮፓ ቡድኖች ድል እያደረጉ ያሉት በአፍሪካ ተወላጆች መሆናቸውን እንዴት ይረሳቸዋል? እግር ኳስ ሁሌም ደርቢ ጨዋታዎች እንደማየት የሚያስደስት ነገር ያለ አይመስለኝም። እጅግ ከምዝናናበት ደርቢ አንዱ ደግሞ የሰሜን ለንደን ደርቢ ነው ብሎናል። ነገራችን በጣም አሪፍ ነጥብ ነው ይሄ። የፈረንሳይ ብሔራዊ ቡድን በአፍሪካ ልጆች ያገኘው ድል ነው በዚህ አይነት ካየ ነው አይደለም። ስለዚህ ይሄም ነጥብ መናቅ ያለበት ነጥብ አይደለም።
አርሰናል ብቻ የሚል የፌስቡክ ስም ያለው አድማጫችን ጋትሶ ወሬ ይችላል እንጂ እንደ ሮኒ ሜዳ ላይ ግን ወፍ የለም። እንደውም በቀጣይ አፍሪካ እስከ 15 ድረስ ተወካይ ሊኖራት ይችላል። የራሱ ስራ ሜዳ ላይ ሳይሰራ ወሬ ያወላል። በኖርዌይ 7-1 እየተሸነፈ ከአፍሪካ ሞሮኮ ወይ ሴኔጋል ከጣሊያን ጋር ቢጫወቱ በእርግጠኝነት 4-0 ያሸንፉታል ብሎናል። አርሰናል ተመልሷል። ከረጅም መጠበቅ በኋላ ዶሮዋን እንገነጣጥላታለን 3-0 ያልቃል ጨዋታው ብሎናል። ናትናኤል መኩሪያው የሚል አድማጫችን ጋትሶ የእሱን ሀገር ማሳለፍ ሲያቅተው አፍሪካ ይሄ ሁሉ ተሳታፊ አይገባትም፣ ሞኝነታቸው ልክ የለውም። በዚህ 21ኛው ክፍለ ዘመን ወደ ኋላ ተመልሶ ያስባል። እንደ እሁድ አርሰናል መሪነቱን ያስጠብቃል፣ ተጫዋቾቻችን ጉዳት ብዙ ተጽዕኖ አይኖረውም ብሎናል። እሺ ክብረ ወሰን ዳንኤል የሚል አድማጫችን ክሮአሳ የምትባል ሀገርን ያወቅኩት በቅርቡ ነው። ወደ ዋናው ነጥቤ ስገባ ግን የህዝብ ቁጥር መብዛትና ማነስ ተጽዕኖ ቢኖረውም በእግር ኳስ ግን ጠንክረው ከሰሩ ውጤታማ እንደሚሆኑ እነሱ ምሳሌ የሆኑ ይመስለኛል ብሎናል። ጋትሶ ብዙ ከሚያወራ ብዙ ቢሰራ የተሻለ ሳይሆን አይቀርም ብሎናል። በአርሰናል ቶተንሃም የደርቢ ስሜት ይኖር እንጂ በታሪክ ግን አይገናኙም ብሎናል። አሰበ ደምሴ የሚል አድማጫችን እግር ኳስ እንድንወድ ከሚያደርጉ ነገሮች አንዱ ይሄ ነው። ማይታሰብ ሲሆን ከማየት በላይ ምንም የሚያስደስት ነገር የለም። እስከመጨረሻው አብሬያችሁ ነኝ ብሎናል። ሄኖክ ተዘራ ጋትሶ የራሱን የቤት ስራ ሳይሰራ ስለ ሰው ያወራል ወይስ ከአፍሪካ አንድ ሀገር ተቀንሶ ጣሊያን እንድትሳተፍ ነው ፍላጎቱ? ዘረኝነቱን ግን ገሀድ ላይ አውጥቶታል ብዬ አስባለሁ ብሎናል። እናመሰግናለን አድማጮቻችን። አሁንም አብራችሁ እንድትቆዩ ነው የምንጋብዛችሁ። በርካታ አስተያየቶችና ብዙዎቹ ደግሞ የጋትሶን አስተያየት በተመለከተ የተሰጡ አስተያየቶች ናቸው። ያው አስተያየቱ እኛ አፍሪካ ዋንጫ ሳንሳተፍ እንኳን አፍሪካን የሚነካ ሲሆን ብዙ እንደዚህ አይነት አስተያየቶች እንዲሰጡ የሚጋብዝ ሆኗልና እንቀጥላለን። አብራችሁ እንድትቆዩ ነው የምንጋብዛችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።